አብዛኞቻችን ያስተዋልነው 9ኛውን የዙልሂጃ ቀን በመጾማችን ብቻ የ2 ዓመት ወንጀል ሊማርልን እንደሚችል። ግን አይበላውና ቀኑ ሲደርስ ብንታመም የረመዳን ቀጣ እንዳለብን ትዝ ቢለን እንደው ድንገት ቀኑን ብንረሳው ራሱስ ምን ሊውጠን ነው የሚለውን ጉዳይ አላሰብንበትም። ሴቶች ከሆነን ደግሞ ሐይድ ቢመጣብን የወሊድ ደም ላይ ብንሆን ይህን የመሰለ በዓመት አንድ ጊዜ የሚገኝን ድል ከስር ነው። መፍትሄው ምንድን ነው? ሱብሃንአላህ የመጨረሻው ዘመን በአረቦች الله أكبر عدد ما حجوا البيت ولبوا الله أكبر عدد ما وقفوا بالمشعر الحرام وعند الجمرات رموا السلام عليكم ورحمة الله وبركاته يا جماعة ليتناشو سمونون تتفافتنال በጣም እየተጠፋፋን ነው ሰሞኑን አላችሁ እኔ አልহামዱሊላህ እጅግ በጣም ደህና ነኝ። ሰሞኑን እየጠፋሁባችሁ ያለሁት አንደኛ መብራት ያስቸግራል፣ ሁለተኛ ነው ፒሲ እያስቸገረኝ ያለው። ስለዚህ ለዛ ሲባል ቪዲዮዎች እንደ ድሮ ቶሎ እየለቀቁ አይደለም። ሁላችሁም ነገሮች እንዲስተካከሉ ዱዓ ማድረጋችሁ እንዳትረሱ ኢንሻአላህ። ዛሬም አስተማሪና አዝናኝ ቪዲዮዎችን ለእናንተ ይሆናሉ ብዬ ያሰብኳቸውን የተለያዩ ቪዲዮዎች ይዤላችሁ መጥቻለሁ። ትማሩባችኋላችሁ፣ እንዲሁም ፈገግ የሚያስብሉ አንዳንድ ቪዲዮዎች አይጠፉም ኢንሻአላህ። እስከ ቪዲዮ ፍጻሜ ድረስ ተከታተሉት። ቪዲዮ ላይክ ማድረግ እንዳትረሱ። ለቻናሉም አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ይህንን ውብ ጀማዓ ተቀላቀሉ። ውብ ጀማዓ የምላችሁ ያው ኢስላሚክ ነገሮች ብቻ ስለሚለቀቁ ነው። አንድ ቪዲዮ አለ የመጨረሻው ዘመን በአረቦች ታየ ተብሎ የተለቀቀና እሱን የምናየው ይሆናል። እንዲሁም ሁጃጆች ሲገቡ ሐጅ የሚያደርጉ ሰዎች ወደ ሐጅ ሲገቡ ያለውን ቪዲዮ በቴሌግራም ብዙዎቻችሁ ልካችሁልኝና ኢንሻአላህ እሱንም የምናየው ይሆናል። ሌሎችም አስተማሪ አዝናኝ ቪዲዮዎች ቁርአኖችም እንዳሉ ናቸው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ያ ጀማ ወደ ቪዲዮዎች ከመግባታችን በፊት ከዚህ በፊት በለቀቁት ቪዲዮ ላይ ኢማሙ ገደል ውስጥ ገብቶ የሚያሰግደውን ቪዲዮ ማለት ነው እሱ ላይ ብዙዎቻችሁ ሺዓ መሆናቸውን ገልጻችሁልኛል። ሁላችሁንም ከልብ አመሰግናለሁ። እናም ለሌሎቻችሁ ግልጽ ለማድረግ ያክል እነዛ ሺዓዎች ናቸው ማለት ነው። አሁን ነገሮችን አጥርተናቸዋል ብዬ አስባለሁኝ። والذين لا يشهدون الزور وإذا مروا باللغو مروا كراما ይሄንን ቪዲዮ ደጋግሜ 30 ጊዜ ይሆናል ያየሁት። በጣም ነው ፈታ ያልኩበት። ለዛው ነው አሁን ያልሳኩት ደጋግሜ ስላየሁት። እናም ያ ጀማ ህይወታችሁ ልክ እንደዚህ ብክን ያለባችሁ የመሰላችሁ አላህ ያስተካክልላችሁ፣ አላህ ይርዳችሁ። ለኔም ዱአ አድርጉልኝ ያ ጀማ ኢንሻአላህ። ወደ ቀጣይ ቪዲዮ። እኛ አባት በጣም የሚገርሙ አባት ናቸው። አቡ ጀላል አባስ ይባላሉ። መስጂድ አልአቅሳን ለ60 ዓመታት ሲያጸዱ የነበሩ ናቸው። ውጨኛውንም የውስጠኛውንም ክፍል ሲያጸዱ ሲንከባከቡ ንጽህናውን ሲጠብቁ የነበሩ አባት ናቸው። እና አንድ ሰው እኚህን አባት እስከመች ነው አሁን እድሜያችሁ ገብቷል እስከመች ነው ይህንን ስራ የምትሰሩት ብለው ሲጠይቁ ምን ብለው መለሱ? እኚህ አባት መስጂድ አልአቅሳ ነፃ እስክትወጣ የዓለም ሙስሊሞች መጥተው በነፃነት እስኪጎበኟት ድረስ መስጂድ አልአቅሳን አጸዳላችኋለሁኝ፣ ንጽህናዋን እጠብቅላችኋለሁኝ ብለው ይመልሳሉ። ሱብሃንአላህ አልዓዚም። ወላሂ ምኞታችሁ ቅርብ ነውና አላህ ሱብሓነሁ ወተዓላ የእኚህንም አባት የእኛንም ምኞት አባት አላህ ይሙላልን። ወሰላሙ አለይኩም ወረሕመቱላህ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሱብሃንአላህ ጥንካሬ ይላል ይሄ ነው። 60 ዓመት ያ ጀማ ብዙ ነው። ያው አሁን ላይ ፍልስጤሞች ያሉበትን ሁኔታ ታውቃላችሁ። ሁላችሁም ዱዓ ያስፈልጋቸዋል። ጦርነት ላይ ናቸው፣ በግፍም እየተገደሉ ነው ያሉት። እናም ደግሞ ወደ እነሱ የሚሄደውን የእርዳታ እህል ወይም ደግሞ የእርዳታ ምግብ፣ የእርዳታ ነገሮች መሰል ነገሮች መንገድ ላይ እየቆሙባቸው ነው። ከዚህ በፊት ታስታውሱ ከሆነ የሆነ ቪዲዮ ላሳያችሁ። תראו, חבר'ה פה, לא מפחדים, בחורות, בחורים, איזה יופי, עושים את המשאיות של החמאס, מקסימה, איזה יופי. እዚህ ጋር ከመኪናው ሲያወርዱ እየተመለከታችሁት ያላችሁት እስራኤሎች ወደ ፍልስጤም የሚሄደውን መኪና የሚሄደውን የእርዳታ መኪና አስቆመው እያስወረዱት ነው ያሉት፣ የተጫነውን ዕቃ ማለት ነው። እርዳታ ወደ ፍልስጤማውያን እንዳይገባ መንገድ ላይ አግተው እንግዲህ ልክ እንደዚህ ያደረጉ ነው ያሉትና ሁላችሁም ዱዓ ልታደርጉ ይገባል። አላህ ሁላችንንም ያጠንክረን፣ በዱዓ ልንቆምላቸው ይገባል።
ማሻአላህ አላህ ያሳድግ ሐቢቢ። ሁላችሁም በቁርአናችሁ በርቱ ያ ጀማ። አላህ ያጠንክራችሁ። Can I get a Philly fade? You know how to do a Philly fade? Okay, inshallah. Let's go. I'm getting married next week, so make sure it's nice, okay? Wait. አማራጭ የለም ከመቆረጥ ተጀምሯል። የግድ መጨረሱ አረገ እዚህ ጋር የምትመለከቱት ወንድማችን እዚህ ጋር ፌድ ነካ አድርግልኝ ይሄንን ቶ እያለ ነበር። ፀጉር ቆራጩ ግን የገባው ነው ላጥ ወይኔ ወንድሜ ወደ ሀጅ እየገባ ነው። እንግዲህ የሚደረገው እንደዚህ ነው አይደል? ይሄንን ፌድ አድርግ ዱርዬ መስሎ ሊገባ ነበር። ፀጉር ሰሪ የገባው ነውና በምላጭ ገባለት። ከዚህ ጋር ተያይዞ የ24ቱ የሰሞኑ ብዙዎች ወደ ሀጅ እየሄዱ ነው። መኪናውም ሲገባ ምናምን ቪዲዮች እየላካቸው ይልኝ ነበር። ለማስቀናት ይሁን አላውቅም። አላሁ አክበር عدد ما حجوا البيت ولبوا الله أكبر عدد ما وقفوا بالمشعر الحرام وعند الجمرات رموا الله أكبر عدد ما طافوا بالبيت الحرام وسعوا الله أكبر عدد خلقه ورضا نفسه وزنة سبحان الله الله يوفقنا يا جماعة አላህ ሁላችንን የሚወፍቀን። ይሄን ድል ማግኘት ወላሂ ከእድሎች ሁሉ የበላይ ነው። በቃ ከሁሉም ነገር የበላይ ነው። አላህ ይወፍቀን። ሌላ ምን ማለት እንችላለን? ግን ቀና እያላችሁ ቪዲዮ የምትልኩልኝ ስነ ስርዓት ያዙ። ከዚህ በፊትም አንድ ሽማግሌ በጣም አቅቷቸው ሽማግሌ ናቸው ተገድፈው የሚሄዱ ሽማግሌ ሐጅ ላይ ሄደው ነበርና ሰሞኑን እንደ አዲስ መነጋገር ያድርጓቸዋል። እና ሐጅ መሄድ የጉልበት ጉዳይ ወይም የምን ጉዳይ አይደለም የኢማን ወይም የልብ ጉዳይ ነው የሚሉ አሉና ፍላጎት ኖሮት ኢማኑን በቃ ከፍተኛ የሆነ ሰው ራሱ ሐጅ ላይ ያገኘው ይችላል። ምክንያቱም ገንዘብ የሚባል ነገር አለ። ስለዚህ ሐጅ የጉልበት ጉዳይ አይደለም እያላችሁ እኚህን ሽማግሌ የምትልኩልን እረፉ። በቃ እኛ ጉልበት አጥቶን አይደለም የጉልበት ጉዳይ ነው አላልንም። ገንዘብ አጠን ነው መሄጃው። እናም ለዛ ነው አላህ ይወፍቀን እያልኳችሁ ያለሁት። የሆነ ቀን መሆኑ አይቀርም ኢንሻአላህ። ሽማግሌው ላሳያችሁ። अच्छा माशाल्लाह कबूल उम्रा इंशाल्लाह माशाल्लाह तबारक अल्लाह ማሻአላህ ሌላ ምን ማለት እንችላለን? አላህ ሁላችንን የሚወፍቀን። ከዚህ ጋር ተያይዞ 10ሩን ቀን የዙል ሂጃ ጾም ሁላችሁም እየጾማችሁ ነው ብያስባለሁ። የማትጾሙ ልትኖሩ ትችላላችሁ። ልብ እንበል እናስተውል። 10 ቀናቶች እጅግ በጣም ውድ የሆኑ ቀናቶች ናቸው። በእነኚህ ቀናቶች ውስጥ የሚሰሩ መልካም ስራዎች በየትኛውም ጊዜ በየትኛውም ቀናት ከሚሰሩ መልካም ተግባራቶች አላህ ዘንድ የበለጠ ተወዳጅ ናቸው። እነኚህን ቀናቶች በጨዋታ በፌዝ በወንጀል የተለያዩ ነገሮች ውስጥ በመግባት ልናሳልፋቸው ልንከስራቸው ልናስመልጣቸው አይገባም ማለት ነው። አላህ ሱብሓነሁ ወተዓላ እነኚህ ቀናቶች እጅግ በጣም የተላቁ የተወደዱ እሱ ዘንድ ስለሆኑ ምሎባቸው ትኩረት እንድንሰጣቸው አድርጓል። ወለያሊን ዐሽር ብሎ ማለት ነው። የአላህ መልእክተኛ ዐለይሂ ሰላቱ ወሰላምም ማ ሚን አያሚን አልዐመሉ ሷሊሑ ፊሃ አሐቡ ኢለላህ ሚን ሃዚሂል አያም። ከነኚህ ከ10 ቀናቶች የበለጠ መልካም ስራ አላህ ዘንድ የበለጠ ተወዳጅ የሚሆንባቸው ምንም አይነት ቀኖች የሉም ይላሉ መልእክተኛው ዐለይሂ ሰላቱ ወሰላም። ቃለ ሰሓባ ወለል ጂሃዱ ፊ ሰቢልላህ በአላህ መንገድ የሚደረግ ትግል እንኳን ቢሆን ብለው መልእክተኛውን ዐለይሂ ሰላቱ ወሰላም ሲጠየቁ ቃለ ነቢ
عليه الصلاة والسلام ولا الجهاد في سبيل الله إلا رجل خرج بنفسه وماله ولم يرجع من ذلك بشيء قالوا ملكتني عليه الصلاة والسلام بالله من قد يمدرج تقل انكوان بيهون كزيها يبلتم قالونا من البات عند سو وده جهاد سيوتا نبرتون مسون ميزوتو كلهم لله تسوتو ካልሆነ በስተቀር በዚህ ቀናቶች ከሚሰሩ መልካም ስራዎች የሚበልጥ የለም ብለው መልእክተኛው አለይሂ ሰላቱ ወሰለም ተናግረዋል ማለት ነው። ስለዚህ እጅግ በጣም ውድ የሆኑ እጅግ በጣም የላቁ የሆኑ ቀናቶች ወደፊት እየተጠበቁን ነውና ያሉት ለዛ ኢስቲዕዳድ ልናደርግ ይገባል። እነኚህንም ቀናቶች ልንጠቀምባቸው ይገባል። በእነኚህ ቀናቶች የተለያዩ መልካም ስራዎችን መስራት፣ ጾም መጾም፣ ሰላት ማብዛት፣ ሰላት አለ ረሱል ሰለላሁ ዐለይሂ ወሰለም ማብዛት፣ ቁርአን መቅራት ማብዛት፣ ዚክር ማድረግ ማብዛት፣ አምር ቢልማዕሩፍ ነህይ ዐኒል ሙንከር የተለያዩ አላህ Subhanahu Wa Ta'ala የምናመልክባቸው የተለያዩ አምልኮ ተግባራቶች አሉ። እነኚህን በማብዛት ወደ አላህ ልንቃረብ ይገባል። ጾምን በተመለከተ የአላህ መልእክተኛ አለይሂ ሰላቱ ወሰለም አልዓመሉ ሷሊህ ብለው ነው የገለጹት። አልዓመሉ ሷሊህ ሲል ጾም የመልካም ስራዎች ሁሉ ዋነኛ ቁንጮ የሆነ ነገር ነው። መልእክተኛው አለይሂ ሰላቱ ወሰለም በእነኛ 10 ቀናቶች እንደጾሙ ሱነኖች ላይ የተዘገበ ሐዲስ ያመላክታል ማለት ነው። በእነኛ 10 ቀናቶች መጾም፣ በእነኛ 10 ቀናቶች ዒባዳ ማብዛት፣ በእነኛ 10 ቀናቶች ወደ አላህ የሚያቃርቡንን ማናቸውንም አይነት ተግባራቶች በመፈጸም ላይ መጠናከር መበራታት ይኖርብናል። እነኚህን ቀናቶች በጨዋታ እንዳናሳልፋቸው በፌዝ እንዳናስመልጣቸው አደራላለሁ። አላህ ይወፍቀን። ጀዐለኒላሁ ወኢያኩም ሚመን የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ ወላሁ አዕለም። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደሰማችሁት ነው እንግዲህ ያጀማ እነዚህን 10 ቀኖች ምን ያክል ጠቀሜታ እንዳላቸው ምን ያክል ቦታ እንዳላቸው ሰምታችኋል ብዬ አስባለሁ። ነገር ግን በእነዚህ በ10 ቀናቶች ውስጥ ብዙዎቻችሁ የሆነን ጥያቄ ትጠይቃላችሁ። እሱን ጥያቄ ደግሞ የሚመልስ ቪዲዮ ይዤላችሁ መጥቻለሁ። ኢንሻአላህ አብረን እንመልከተው። አብዛኞቻችን ያስተዋልነው 9ኛውን የዙልሂጃ ቀን በመጾማችን ብቻ የ2 ዓመት ወንጀል ሊማርልን እንደሚችል፣ ግን አይበለውና ቀኑ ሲደርስ ብንታመም የረመዳን ቀጣ እንዳለብን ትዝ ቢለን እንደው ድንገት ቀኑን ብንረሳው ራሱስ ምን ሊውጠን ነው የሚለውን ጉዳይ አላሰብንበትም። ሴቶች ከሆነን ደግሞ ሐይድ ቢመጣብን የወሊድ ደም ላይ ብንሆን ይህን የመሰለ በዓመት አንድ ጊዜ የሚገኝን ድል ከስር ነው መፍትሄው ምንድን ነው የሚለውን ጥያቄ ከወዲሁ አልተዘጋጀንበትም። በእውነቱ እነዚህ ጥያቄዎች አብዛኞቻችን በጣም የምንሳሳትባቸው አንገብጋቢ ጉዳዮች ናቸው። የእነዚህን ጉዳዮች መፍትሄ ኡስታዞችን ጠይቄ ባገኘሁት ምላሽ መሰረት የማቀርብላችሁ ይሆናል። ከዛ በፊት ግን ወደ ቲክቶክ ጊዜ ለማጥፋት ሳይሆን አንድ ጠቃሚ መልእክት ፈልጋችሁ የምትመጡ አይነት ሰዎች ከሆናችሁ ፎሎና ላይክ በማድረግ ብቻ ውድ ቤተሰቦቻችንን መቀላቀል ትችላላችሁ። ባረከላሁ ፊኩም። ወደ ነጥባችን 10 የዙልሂጃ ቀናት ስንመለስ በመጀመሪያ የቀናቶቹን ደረጃ ይበልጥ ለመረዳት አንድን የነቢያችንን ሰለላሁ ዐለይሂ ወሰለም ሐዲስ እንመልከት። ኢብኑ አባስ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከዙልሂጃ 10ቱ ቀናት የበለጠ አላህ ዘንድ መልካም ስራዎች ተወዳጅ የሚሆንባቸው ምንም አይነት ቀናት የሉም። ሰሃቦችም ይህን በሰሙ ጊዜ በአላህ መንገድ ላይ ጂሃድ ማድረግም ቢሆን አሏቸው። እሳቸውም አዎ በእነዚህ 10ቱ የዙልሂጃ ቀናት የሚሰራ መልካም ስራ ከጂሃድም ይበልጣል። ነገር ግን ንብረቱና ህይወቱን ለጂሃድ ይዞ ወጥቶ ንብረቱን ህይወቱንም በአላህ መንገድ ላይ ያጣ ሰው ሲቀር አሏቸው። ቡኻሪ ዘግበውታል። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ማለታቸው አንደኛ እነዚህ ቀናት ከረመዳን ብሎም ከአሽረል አዋኺር ቀናቱ ክፍለ ጊዜያት በላይ እንደሚበልጡ ያሳየናል። ሁለተኛ እነዚህ ቀናት የሚሰሩ የትኞቹም ቀላል የሚመስሉ መልካም ስራዎች አላህ ዘንድ ግን ጂሃድ ወጥቶ በህይወት ከመመለስ በላይ እንደሆኑ ተረድተናል። ወዳጆቼ የእነዚህ ቀናት ደረጃ በዚህ ልክ መሆኑን ተረድተን እጅግ ትላልቅ እድሎች መሆናቸውን ተገንዝበን በእነሱ ለመስራት ከእነሱ ለመጠቀም አለመሞከር ከሁሉም ያለ አለመታደል ነውና እንደው ቢያንስ በእነዚህ 8 ጉዳዮች ላይ እንበራታ። 8ኛው ላይ መጀመሪያ ላይ ላልኳቸው አንገብጋቢ ጉዳዮች የኡስታዞቹን መፍትሄ አብረን የምንመለከት ይሆናል። እዚህ ጋር የተጻፈው ጽሁፍ እንደሚለው ወደ 8ኛው የኡስታዞች ምላሽ ከማለፋችን በፊት አንድ አፍታ እነዚህን 7ቱን አንብቧቸው ይላል። አንደኛ አላህ ያገራልን ሰዎች በእነዚህ 10ቱ ቀናት ውስጥ በሐጅና ዑምራ ላይ እንበራታ። ሁለተኛ ሰላታችንን በተቻለ መጠን በተረጋጋ ሁኔታና በተስተካከለ መልኩ እንስገድ። ሶስተኛ ከመቼውም ጊዜ በተለየ መልኩ ከእዩልኝ ከይስሙልኝ ተጠብቀን ባለን አቅም ሰደቃ እናድርግ። አራተኛ በቻልነው ልክ የቲሞችን እናስደስት። አምስተኛ አላህ ያገራልን ሰዎች ለአላህ ብለን ኡድሁያ ልናደርግ። ስድስተኛ ዚክር ላይ ቁርአን ላይና
ዱዓ ላይ ከመቼውም ጊዜ በተለየ መልኩ እንበራታ። ሰባተኛ የወላጅ ሀቅ በመጠበቅ ላይ እንበራታ። በህይወት ካሉም ከሌሉም ዱዓ እናድርግላቸው ይላል። ስለዚህ እንቀጥለው። ስምንተኛውና የመጨረሻው ጉዳይ ላይ ደርሰናል። ይህ እስካሁን ሁላችንም ስንጠብቀው የነበረ ጉዳይ ነው። እንደሚታወቀው በእነዚህ 10ቱ ቀናት ውስጥ ጾም በጣም የተወደደ ነገር ነው። በተለይ ደግሞ 9ኛውን ቀን መጾም ያለፈውን 1 ዓመትና የሚመጣውን 1 ዓመት ወንጀል እንደሚያስምርልን ሁላችንም እናውቃለን። አሁን ያሳሰቡን ጉዳዮች ምንድናቸው? አንደኛ የረመዳን ቀዷ ካለብን 9ኛውን የዙልሂጃ ቀን ነው መጾም ያለብን ወይስ ቀዷችንን ነው በዚህ ቀን መጾም ያለብን? ኡስታዞችን ጠይቄ ያገኘሁት ምላሽ ይህንን ይመስላል። እንደ አሹራ የዙልሂጃ 9ኛው ቀን እንዲሁም ሌሎች የሱና ጾሞችን ያለምንም ጥርጣሬ ለመጾም ያለብንን ቀዷ ፈጠን ብለን ማውጣቱ ይመረጣል። ግን ቀዷውን ሳንጾም ልክ እንደ ዙልሂጃ 9ኛው ቀን አይነት ወቅቱ የሚያልፍ የሱና ጾም ከደረሰብን በቀጣይ ለቀዷ ሰፊ ጊዜ እስካለን ድረስ ቀዷ ሳናውጣ የሱና ጾም ብንጾም ችግር አይኖረውም ብለዋል። ወደ ሁለተኛው ስናበራ ይህ 9ኛው ቀን ሲደርስ አይበለውና ብንታመም እንደው ቀኑን ድንገት ብንረሳው፣ ሴቶች ከሆነን ደግሞ ኃይል ቢመጣብን፣ የወሊድ ደም ላይ ብንኖር ይህን 9ኛውን ቀን በእነዚህ ምክንያቶች ልንከስር ነው ወይስ ምንድነው መፍትሄው የሚል ነበር ጥያቄያችን። ኡስታዞችን ጠይቄ ያገኙት ምላሽ ይህንን ይመስላል። መጀመሪያውኑ ለመጾም ቁርጥ ያለ ንያ ከነበረን ከላይ ባጋጠሙን አይነት ጉዳዮች ወይንም በሌሎች አስገዳጅ ነገሮች ባንጾም አጅሩን አንከስር። ለዚህም ማስረጃ ሆኖ መቅረብ የሚችለው የነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ነው። እሱ ምንድነው? አንድን ኸይር ስራ አንድ ሰው ለመስራት አስቦ ባይሰራው አጅር ይጻፍለታል የሚል ነው። ሐዲሱ ይቀጥላል። እንዲሁም ሌላ ማስረጃ ሆኖ መቅረብ የሚችለው የኢብኑ ተይሚያ ረሂመሁላህ ንግግር ነው። ይህ የሸሪዓ ሕግ ነው። አንድን ተግባር ለመፈጸም ቁርጠኛ ውሳኔን የወሰነና የሚችለውን ያደረገ ሰው ያንን ተግባር በተከበረው ሰው ደረጃ ነው። ስለዚህ እኛም አላህ የውስጥ አዋቂ መሆኑን ተረድተን ይህን ቀን ከወዲሁ ለመጾም ቁርጥ ያለ እውነተኛ እቅድ ይኖረን። በተረፈ አላህ ለሁላችን ያገራልን፣ ሸሩን የያዝልን። ከወዲሁ ደግሞ አንድ ሌላ ሰው ሲያነባው አጅር የምታገኙበትን ዚክር ኮሜንት ላይ አጋሩ። ሌሎች የጻፉትንም ዚክሮች በማንበብና በማስተንተን አላህን አስታውሱ። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ነቢያችን ሰለላሁ ዐለይሂ ወሰለም አንድን ኸይር ነገር ያመላከተ ልክ ያመላከተውን ስራ እንደሰራው ሰው አይነት አጅር እንደምናገኝ ነግረውናልና ለምናውቀው ሙስሊም ሰው ሁሉ ሼር፣ ኮፒ ሊንክ ከማድረግ አንሰናከል። ባረከላሁ ፊኩም። ወአለይኩም ሰላም ወራህመቱላህ። ያ ጀማ እንግዲህ ጥያቄያችሁ በዚህ ቪዲዮ ተመልሷል ብዬ አስባለሁ። የብዙዎቻችሁ ጥያቄ ነው አይኖ። ስለዚህ ከዚህ በኋላ መልሳችሁ ተመልሷል። ማን ልጠይቅ እያላችሁ መቸገርም አይጠበቅባችሁም ማለት ነው። እናም ሁላችሁም በዚህ ቪዲዮ አንድ የምጠይቃችሁ ነገር አለ። ሁላችሁም ይህንን ቪዲዮ ሼር እንድታደርጉ ትፈልጋለሁ። በዚህ ጉዳይ በጣም ብዙ የተጨነቁ እህቶች ወንድሞች ሊኖሩ ስለሚችሉ ቪዲዮን ሼር በማድረግ ከጭንቀታቸው እንዲገላገሉ ማድረግ ይኖርብናል። እንዲሁም ቪዲዮ እንዲሰራጭ ቪዲዮ በደንብ እንዲታይ ሁላችሁም ሼር፣ ላይክ ማድረጋችሁ እንዳትረሱ። ኮመንትም አድርጉ። ኢንሻአላህ እንለፍ ወደ ቀጣይ ቪዲዮ። ወዘከሪያ ኢዝ ናዳ ረበሁ ረቢ ላ ተዘርኒ ፈርዳ رب لا تذرني فردا وأنت خير الوارثين فاستجبنا له ووهبنا له يحيى وأصلحنا له زوجه إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين ما شاء الله الله يجمر الحبيبي ሁላችሁም በቁርአናችሁ በርቱ። በመቀጠል እንግዲህ ያጀማ ቀጣይ የማሳያችሁ ቪዲዮ በቴሌግራም ነው የተላከልኝ። ልክ እንዳየሁት በጣም እንደደነገጥኩት፣ ምክንያቱም አለማወቃችን ምን ያክል እንደደረሰ የሚያሳይ ነው። አይኖ ብዙዎቻችን ብዙ ነገሮች ላናቅ እንችላለን ስለ ዲናችን፣ ነገር ግን ይህን ያክል አለማወቃችን ይገርማል። ወላሂ እዚህ ጋር እንደምትመለከቱት ሱብሃንአላህ አስተግፊሩላህ የመጨረሻው ዘመን በአረቦች ቁርአን አቀራር አዳምጡልኝ ሱብሃንአላህ ይላል ማለት ነው።
እንደዚህ ተብሎ ነው ቪዲዮ ላይ ተጽፎ የተለቀቀው እና ወላሂ በጣም ነው የገረመኝ። ቁርአን አቀራር ብዙ አይነት እንዳሉ እናውቃለን አይደለ? ነገር ግን ያንን ባለማወቃችን እንደዚህ ሲቀሩ ስንሰማ ሱብሃንአላህ የመጨረሻው ዘመን በአረቦች እያልን መጃጃል አይገባንም። ምክንያቱም ስለዛ ነገር ካላወቅን የሚያቅሰው መጠየቅ አለብን። ወደ ድርጊት ከመሄዳችን በፊት ቪዲዮ ሰርተን እንደዚህ ከማለታችን በፊት ይሄ አቀራር እንዴት ነው ብለን ኡስታዝ ወይንም የሆነ ሼህ መጠየቅ ግድ ይለናል። ምክንያቱም ሚዲያ ላይ ነው በአረቦች የመጨረሻው ዘመን እያላችሁ እየለቀቃችሁ ያላችሁ። ስለዚህ ለሚያቅሰው መጀመሪያ ብታስደምጡት የተሻለ ነው። ቀጥታ ሰማችሁት እንዴ አረቦች ምናምን ብለ ፖስት አይደረግም። ላሰማችሁ ሰብሕ እስመ ረቢከል አዕላ الذي خلق فسوى والذي قدر فهدى والذي أخرج المرعى فجعله غثاء نحوه سنقرئك فلا تنسى إلا ما شاء الله إنه يعلم الجهر وما يخفى ونيسرك لليسر فذكر إن نفعت الذكر سيذكر من يخشى ويتجنبها الأشقى الذي يصلى النار الكبرى ثم لا يموت فيها ولا يحيى قد أفلح من تزكى وذكر اسم ربه فصلى بل تؤثرون الحياة الدنيا والآخرة خير وأبقى إن هذا لفي الصحف الأولى صحف إبراهيم وموسى እንደሰማችሁት ነው እንግዲህ አቀራሩ ይሄንን ይመስላል። አዕላ ሚሊዮን አዕሌ ያለ ሊቀራው ይችላልና ብዙ አይነት አቀራሮች አሉ። ካላወቅን ባካችሁ የሚያቅሰው መጠየቅ ይኖርብናል። ቀጥታ ቪዲዮ እንደዚህ ሰርተን ፖስት ማድረግ የለብንም። ምክንያቱም ይህንን ቪዲዮ ፖስት እንዳደረገው ሰው ወይንም ይችን ጽሁፍ እንደጻፈው ሰው የማያውቁ ሰዎች የመጨረሻው ዘመን በአረቦች የሚል ሐሳብ በጭንቅላቱ ውስጥ ይይዛል። ስለዚህ ያ ነገር ከሚፈጠር ያንን ከያዘ በኋላ ደግሞ ያው የማያቅሰው መቼ የማያቅም የሆነ ነገር ስለ አረቦች ከተወራ አረቦችን ተዋቸው እነሱ እኮ በቃ የመጨረሻው ዘመን ናፍቀዋል ምናምን ሊሉ ይችላሉ። ይሄንን በማንበባቸው ብቻ ማለት ነው። ምክንያቱም የመጨረሻው ዘመን በአረቦች የሚል ቪዲዮ ለቀህን ያለው እንዳንተ ደግሞ ባለማወቅ ይህንን ጽሁፍ እያነበቡ ያሉ ሰዎች እንደዛ ሊያስቡ ይችላሉ። አረቦች የመጨረሻውን ዘመን ሊያመጡብን ነው የሚሉ ሐሳብ በጭንቅላታቸው ሊገባ ይችላል። ስለዚህ ነገሮችን ወላሂ ሳናቅ ወይም ደግሞ የሚያቅሰው ሳናስጠይቅ ባካችሁ ሚዲያ ላይ መጠን አንለፍልፍ። ዲናችንም ይህንን አይፈቅድም። ያን ነገር ልታውቁት ይገባል እና የቁርአን ብዙ አይነት አቀራሮች አሉ። ሁላችንም ልናውቅ ይገባል። የማታውቋቸው ካላችሁም ለዚህ አቀራር አዲስ የሆናችሁ ካላችሁ ኮሜንት ላይ አስቀምጡልኝ። ራሱን የቻለ አንድ ቪዲዮ ልሰራላችሁ ይችላል በሙአዝ ቭሎግ ቻናል ማለት ነው። ግን ታውቃላችሁ ብዬ አስባለሁ። እስኪ የማታውቁ ካላችሁ ኮሜንት አስቀምጡልኝ። ስንትና ስንት ወጣቶች ደካማ ሆኖ የተውትን ሰላት ሽማግሌዎች ጠንካራ ሆኖ ሲሰግዱ ስታይ ጉዳዩ የልብ እንጂ የጉልበት አለመሆኑን ትረዳለህ። በትክክል ወላሂ ሰላት የጉልበት ጉዳይ አይደለም። ጉልበት ያጣው ሁሉ ቆሞ ሲሰግድ ታየዋል። ስለዚህ ሰላት የጉልበት ጉዳይ አለመሆኑን እንረዳለን። ነገር ግን የቅድሙ ቪዲዮ ሀጅ የጉልበት ጉዳይ ነው ለምትሉ ምናምን ብላችሁ የላካችሁልኝ እረፉ። ሰላት እንጂ ሀጅ አይደለም። ሰላት አዎ የጉልበት ጉዳይ አይደለም። ሀጅም የጉልበት ጉዳይ አይደለም። ግን ሀጅ ይፈልጋል ያጀማ ገንዘብ ይፈልጋል። ገንዘብ የሌለው ጉልበት ቢኖረው መሄድ አይችልም። ሰላት ግን ገንዘብ ያለው ሆነ ገንዘብ የሌለው ሆነ መስገድ ይችላል። አላህ በሰላታችን ያጠንክረን። ልክ አንድ ሰው ሲሞት ቀብር ይገባላ። ቀብር እንደገባ ዱንያ ላይ ስንት ዓመት ትኖር አይባልም። ዱንያ ላይ ምን ነበር ስበላ የነበረው አይደለም። ዘርህ ምንድነው አይደለም። ስራ ስልጣንህ ምን ነበር አይደለም። ስለ ድርጅት አይደለም። ቀብር ስገባ የምትጠይቀው ምንድነው? የምትጠይቀው የመጀመሪያው ጥያቄ መረቡክ፣ ጌታህ ማን ነው? መን ነብዩክ፣ ነብይህ ማን ነው? መን ዲኑህ፣ ዲንህ ምን ነበር? ይሄ ጥያቄ ለማንም አይቀርም። ለዓሊሙም ለጃሂሉም፣ ለሀብታሙም ለደሃው፣ ለትልቁም ለትንሹ፣ ለሴቱም ለወንዱም ሁሉም ዓለም ላይ አለ። ቀብር ላይ ሲገባ ለአማኙም ለካዲሁም ለሁሉም ይጠየቃል። መረቡክ ይላል። አማኝ ከሆነ ረቢ አላህ፣ አላህ ጌታ አላህ ነው ይላል። መን ዲኑክ፣ ዲንህ ምንድነው? ኢስላም ነው ይላል። መን ነብዩህ፣ ነብይህ ማን ነበር? ነብዩ አለይሂ ሰላቱ ወሰላም ሆናችን ይናገራል። አላህ ያግራልን። አንዳንድ ሰው ዚክር አብዛ። ላ ቱሽሪክ ቢላህ። እንግዲህ ይሄንን ያ ጀማ አላህ ከሽርክ ይጠብቀን፣ አላህ ከሽርክ ያርቀን። አሚን። ወወሰይና አልኢንሳነ ቢዋሊደይሂ
فأنبئكم بما كنتم تعملون ማሻአላህ ሐቢቢ አላህ ይጨምርልህ አላህ ከፍ ያድርግህ። ይህ ወንድማችን የዩቲዩብ ቻናል አለው ያህያ ጀማል ይባላል። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እየገባችሁ ሰብስክራይብ አድርጉት፣ አበረታቱት። ያ ጀማ የዛሬው ቪዲዮአችን ይህን ይመስላል። እንደወደዳችሁት አስተማሪ ማዝናኝ ቪዲዮ እንዳገኛችሁበት ተስፋ አድርጋለሁ። ጥሩ ነው ያስተምራል ብላችሁ ካሰባችሁ ለወዳጅ ዘመዶቻችሁ ሼር አድርጉልኝ ይሄንን ቪዲዮ። ሁላችሁም ደግሞ ይሄንን ቪዲዮ ላይክ አድርጉት። እስኪ ዛሬ ይሄንን ቪዲዮ የምታዩ በሙሉ ቪዲዮ ላይክ አድርጉት። ላይክ ስታደርጉ ደግሞ ዩቲዩብ ቪዲዮን ለብዙ ሰዎች ያደርስልናል፣ ለብዙ ሰዎች ለማድረስ ይረዳናል። ስለዚህ ሁላችሁም ላይክ አድርጉት፣ ሼርም እንዳትረሱ። ኢንሻአላህ እናንተ ጋር አስተማሪ አዝናኝ ቪዲዮዎች ካሏችሁ በቴሌግራም ቦት በኩል ትልኩልኝ ትችላላችሁ። የቴሌግራም ቻናላችንንም ተቀላቀሉ። የከፍታ ስንቅ 2 የተባበራችሁ ያላችሁ ሽኩራን። አሁንም ግን ገንዘቡ በቂ ስላልሆነ ሁላችሁም እንድትተባበሩ ፈልጋለሁ። የመጀመሪያው ኮሜንት ላይ የተቀመጠውን ጽሑፍ አንብቡት። የቻላችሁ በገንዘባችሁ፣ ያልቻላችሁ ደግሞ ቪዲዮን ሼር በማድረግ ለሌሎች እንድታርሱ፣ ፖስቱን ለሌሎች ሼር በማድረግ እንድታርሱ ጠይቃችኋለሁ። ኢንሻአላህ የዛሬው ቪዲዮ ጨርሻለሁ። በቀጣይ ቪዲዮ እስክንገናኝ ሁላችሁም በያላችሁበት ሰላም ሆኑልኝ። ሀገራችን ላይም ከሀገራችን ውጭም እየተፈጠሩ ያሉ ጦርነቶችን አላህ ያረጋጋልን፣ አላህ ያስቁምልን፣ አላህ ሰላሙን ያወርድልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።